አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ጥር 22 ዓለሙ ሁሉ የእግራቸውን ትቢያ ያህል እንኳን ዋጋ የሌለው የመነኮሳት ሁሉ አባት በገዳም ለሚኖሩ ቅዱሳን እንደ ኮከብ የሚያበሩላቸው ገድል ትሩፋታቸው በቃል ተነግሮ የማያልቅ እጅግ የከበሩ ርዕሰ መነኮሳት አቡነ እንጦንስ ዕረፍታቸው ነው። ሊቀ መላእክት ቅዱስ ዑራኤል በዓለ ሲመቱ ነው። ርዕሰ መነኮሳት አቡነ እንጦንስ አበ መነኮሳት በሌላኛው ስማቸው የበረሃው ኮከብ እየተባሉ ይጠራሉ። ወላጆቻቸው እግዚአብሔርን የሚፈሩ ደጋግ ክርስቲያኖች ናቸው። አቡነ እንጦንስ ገና በ7 ዓመታቸው ነው የቤተ ክርስቲያን መጻሕፍትን ተምረው አጠናቀው የጨረሱት። መልካም ትሩፋታቸውንና ታዛዥነታቸውን የልጅ አዋቂ መሆናቸውን በሁሉ ዘንድ በተሰማ ጊዜ የእስክንድርያው ሊቀ ጳጳስ አባ አትናቴዎስም የእንጦንስን የልጅነት ጸጋና እውቀት ትሩፋታቸውን ሰምተው መልእክተኞችን ልከው አስመጧቸው። ካስመጧቸውም በኋላ ዲቁና ሲሾሟቸው ይህ ሕፃን በእግዚአብሔር ፊት ታላቅ ይሆናል፣ ዜናውም በዓለም ሁሉ ይዳረሳል በማለት ትንቢት ተናግረውላቸዋል። እንጦንዮስ ወይም እንጦንስ ግብፃዊ ወላጆቻቸው እጅግ ባለጸጎችና ደጋግ ነበሩ። ወላጆቻቸው ከሞቱ በኋላ አባ እንጦንስ የወላጆቻቸውን ሀብት ወርሰው ከአንዲት እህታቸው ጋር መኖር ጀመሩ። አንድ ቀን ወደ ቤተ ክርስቲያን ገብተው ወንጌል ሲነበብ ጌታችን ስለ ሀብታሙ ሰው የተናገረውን ምዕራፍ ሲነበብ አዳመጡ። ልትጸድቅ ብትወድድ ሄደህ ያለህን ሁሉ ሽጥና ለድሆች ስጥ፣ መጥተህ ተከተለኝ፣ በሰማያት መዝገብ ታከማቻለህ። ማቴዎስ ምዕራፍ 19 ቁጥር 21 የሚለውን የጌታችንን ቃል በሰሙ ጊዜ ይህ ስለ እኔ የተነገረ ቃል ነው በማለት ከቤተ ክርስቲያን ወጥተው ወደ ቤታቸው በመሄድ ወላጆቻቸው ሲሞቱ ያወረሷቸውን ብዙ ንብረታቸውን በሙሉ ሸጠው መጸወቱ። የወረሱትንም 300 ሄክታር ወይም 12 ጋሻ መሬት ለድሆችና ለጦም አዳሪዎች አከፋፈሉ። የቀረቻቸውን እህታቸውንም ወስደው ሴቶች ገዳም አስገቧትና እሳቸው ከመንደር ወጣ ብለው በመኖሪያ ቤታቸው አጠገብ በብሕትውና ሕይወት ብቻቸውን መኖር ጀመሩ። እንጦንስ አበ መነኮሳት በአንድ መቃብር ቤት ገብተው ኖሩ። ሰይጣናትም መጥተው ደብድበው ከመንገድ ላይ ጥለዋቸው ሄዱ። ከወደቁበት አንስተው ወደ ቤተ ክርስቲያን ወሰዷቸውና ጌታችን ፈወሳቸው። ተጋድሏቸውንም እንደገና ጀመሩ። አሁንም ሰይጣናት በዱር አውሬዎች በአንበሳ፣ በተኩላ፣ በእባብና በጊንጥ እየተመሰሉ እየመጡ ይዋጓቸው ነበር። በዓመት 2 ጊዜ ብቻ ምግባቸውን ያበስላሉ። ወደ በዓታቸውም ሰውን አያስገቡም ነበር፣ በውጭ ሆነውም ያነጋግሯቸዋል እንጂ። እንዲህም ሆነው 20 ዓመት ተቀመጡ። ጌታችንም ተገልጦላቸው ወጥተው እንዲያስተምሩ አዘዛቸውና ወጥተው ደቀ መዛሙርትን ማፍራት ጀመሩ። የመከራ ዘመን በመጣ ሰዓት ሰማዕትነትን ለመቀበል ወደ እስክንድርያ ጎዳናዎች ወጥተው ታዩ። መኮንኑም እንዳይታዩ ብሎ መከራቸው፣ ግን እሺ አላሉትም። የሰማዕትነት የእሳቸው ክፍል አልነበረምና። ተፍሳሜተ ሰማዕት ቅዱስ ጴጥሮስ ከተገደለ በኋላ በመልአኩ ትእዛዝ ወደ በዓታቸው ተመለሱ። ከአረብ ነጋዴዎች ጋር ወደ ሩቅ ቦታ ሄደው በበረሃ ብቻቸውን መኖር ጀመሩ። አባ እንጦንስ በረሃ ለበረሃ ሲንከራተቱ አጋንንት ክፉኛ ይዋጓቸው ነበር። በረሃነቱም ጽኑ ነው። ከሐሩሩም ጽናት የተነሳ በቀትር ጊዜ ከድንጋይ ላይ ተልባ ቢያሰጡ ይቆላል። እርሳቸውም ከዚያ ሄደው ሲጋደሉ አጋንንት ጾር በማንሳት ግማሾቹ ከዚህ በረሃ እንደምን ደፍረህ መጣህ ሲሏቸው፣ ሌሎቹ ደግሞ ተቀብለው አዳም ከወጣበት ገነት ግባ ብሎ ነው እያሉ ይዘብቱባቸው ነበር። አባ እንጦንስ ግን በፍጹም ትሕትና ይታገሷቸዋል። መሆንማ ይሆን ብላችሁ ነውን? እናንተ ብዙ እኔ አንድ ብቻዬን፣ እናንተ ረቂቃን እኔ ግዙፍ፣ እናንተ ኃያላን እኔ ደካማ፣ በኃይለ ክርስቶስ ብችላችሁ ነው እንጂ ያለዚያስ አልችላችሁም እያሉ በትሕትና ሲዋጓቸው ኖሩ። ከዕለታት በአንዱ ቀን ይህን የአጋንንት ጾር አልቻልሁትም ልሂድ እንጂ ብለው ሲያስቡ አደሩ። በማለዳም ተነስተው በትራቸውን ይዘው ከደጃፋቸው ላይ ቆሙ። እንዳይቀሩም ጾሩ ትዝ እያላቸው እንዳይሄዱም በዓታቸው እየናፈቃቸው አንድ እግራቸውን ከውስጥ አንድ እግራቸውን ከአፋ አድርገው ሲያወጡ ሲያወርዱ መልአኩ የሰሌን ቆብ ደፍቶ የሰሌን መቋረፊያ ለብሶ የሰሌን መታጠቂያ ታጥቆ
ብትን ሰሌን ይዞ መጣ። ምን ሊያደርግ ይሆን ሲሉም ፊቱን ወደ ምስራቅ መልሶ ቆመ። ወዲያው ጸሎተ ወንጌልን ናኩቶን ተሳአለኒን ደግሞ መጀመሪያ ለሥላሴ እጅ ነሳ። ከዚያም በኋላ አንድ አቡነ ዘበሰማያት 36 ሰጊድ አድርሶ በመጨረሻ አንድ ጊዜ እጅ ነስቶ ተቀመጠ። ወዲያው ያን ብትን ሰሌን አቅርቦ ይታታ ጀመር። እንጦንስም እንዲህማ የዚህን ፍጻሜ ሳላይ እንዴት እሄዳለሁ ብለው ተቀምጠው ይመለከቱት ጀመር። ሰለስት ሲሆን ደግሞ ተነስቶ አቡነ ዘበሰማያቱንም ሰጊዱንም ያንኑ ያህል አደረሰው። የቀሩትንም የቀትሩንም የሰዓቱንም የሰርኩንም እንደዚሁ አድርጎ አሳያቸው። እንጦኒ ሆይ እንደዚህ ስራ፣ ይህንን ከሰራህ ከአጋንንት ጠፍ ትድናለህ አላቸው። እርሳቸውም የአጋንንትን ጦር መከላከያውን ሁሉ መልአኩ ባሳያቸው መሰረት ከዚያን ጊዜ ጀምሮ እዚሁ የሚሰሩ ሆኑ። ከዚያን ጊዜ ወዲህ ስንፍናና የሰይጣን ውጊያ ወደ እሳቸው አልመጣም። ንጉሥ ቆስጠንጢኖስም ከአባ እንጦንስ ይባረክ ዘንድ ብዙ ጊዜ ደብዳቤ ጻፈላቸው። እርሳቸውም ቸል ባሉት ጊዜ ልጆቻቸው ደግ ንጉሥ መሆኑን ስለነገሯቸውና ስለለመኗቸው አባ እንጦንስ ጽፈው በደብዳቤ ባርከውታል። የአፍረንጊያው ንጉሥም መጥተው እርሱንና ሰራዊቱን ሁሉ እንዲባርኳቸው በክርስቶስ መከራዎች አማጽኖ ደብዳቤ ጻፈላቸው። ጌታችንንም በጸሎት ሲጠይቁ ደመና መጥታ ወስዳ አደረሰቻቸውና ንጉሡንና ሕዝቡን ሁሉ ባርከዋቸዋል። አባታችን 30 ዓመት በሞላቸው ጊዜ ጌታችን በዕለተ ዓርብ የለበሰውን ልብስ አልብሷቸዋል። ከዚህም በተጨማሪ አባ እንጦንስ የአክሊለ ሦክ ምሳሌ የሆነውን ቆብን፣ የከለሜዳ ምሳሌ የሆነውን ቀሚስ፣ የሀብል ምሳሌ የሆነውን ቅናትን እንዲሁም ሥጋ ማርያምን ከመልአኩ ከተቀበሉ በኋላ በዚህ ዓለም እኔ ብቻ ነኝን ወይስ ሌላ አለ ብለው በጸሎት ወደ እግዚአብሔር አመለከቱ። ጌታችንም አለ እንጂ አንድ ጊዜ ተራምዶ ሁለተኛውን ሳይደግም የሚሰራውን ስራ ዓለሙ ሁሉ ቢሰበሰብ የማይሰራው በጸሎቱ ዝናብ የሚያዘንም ፀሐይንም የሚያወጣ እንደዚህም ያለ ወዳጅ አለኝ አላቸው። አባታችንም ይህን ሰው ለማየት ልሂድን ይልቅር ቢሉት እንዲሄዱ ፈቀደላቸው። የታዘዘ መልአክም እየመራ አባ ጳውሊ ካሉበት በዓት አደረሳቸው። እርሳቸውም ከአባ ጳውሊ ጋር ብዙ መንፈሳዊውን ነገር ተጨዋወቱ። ተጨዋውተውም ሲያበቁ አባ ጳውሊ ለአባ እንጦንስ ለብቻቸው በዓት ሰጧቸው። እንጦንዮስም ከዚያ ሆነው ጸሎታቸውን ሲያደርጉ ዋሉ። ወትሮ ለአባ ጳውሊ ግማሽ ሰማያዊ ህብስት ይወርድላቸው የነበረ ሲሆን ማታ ግን እንደ አንድ ሙሉ ህብስት ወረደላቸው። አባ ጳውሊም በፈቃድ እግዚአብሔር ወደ እርሳቸው መምጣታቸውን ያን ጊዜ አወቁ። ወዲያው ያን ህብስት ከሁለት ከፍለው እኩሌታውን ለራሳቸው አስቀርተው እኩሌታውን ለአባ እንጦንስ ሰጧቸው። ያን ተመግበው ሌሊት ሁለቱም በየስራቸው ክብራቸው ተገልጾ ሲተያዩ አድረዋል። ጳውሊ 10 ጣቶቹ እንደ ፋና ሆነው እያበሩለት አራቱን ወንጌል ሲያደርስ፣ እንጦንዮስም እንደ አምደ ብርሃን ተተክለው ሲያበሩ ተያይተዋል። በዚያች ሌሊት ከዚያ ቦታ ጨለማ ጠፍቶ አድሯል። በነጋው ሰለስት እላፊ ሲሆን ጸሎታቸውን አድርሰው ሲያበቁ ተገናኝተው ሲጨዋወቱ ጳውሊ እንጦንዮስ ያደረጉትን ቆብ አይተው ይህ ከማን አገኘኸው አሏቸው። እንጦንስም እርሱ ባለቤቱ ሰጠኝ አሉ። ጳውሊም የጌታችን ቸርነት ያደንቁ ጀመር። እንጦንስም እስኪ በእኔ ብቻ የሚቀር እንደሆነ ለሌላም የሚያልፍ እንደሆነ አመልክትልኝ አሏቸው። ጳውሊም ሲያመለክቱ ወዲያው ተገለጸላቸውና ደስ አላቸው። ምን አየህ ቢሏቸው ነጫጭ እርግቦች በጠፈር መልተው አንተ እየመራሃቸው ተከትለው ሲሄዱ አየሁ አሏቸው። ይህስ ምንድን ነው ቢሏቸው እሊህማ በዚህ በቆቡ የምትወልዳቸው ንጹሐን ጻድቃን ልጆች ናቸው አሏቸው። ሁለተኛም አመልክትልኝ አሏቸው። ጳውሊም ካመለከቱ በኋላ አዝነውና ተከፍተው ተመለከቷቸው። ምንድን ነው ቢሏቸው በክንፋቸው ጥቁር ተቀላቅሎባቸው አየሁ አሉ። ምንድን ናቸው ቢሏቸው ጽድቅና ኃጢአት እየቀላቀሉ የሚሰሩ ልጆች ናቸው አሏቸው። እንጦንስም ካዘኑ በኋላ ሶስተኛ አመልክትልኝ አሏቸው። አባ ጳውሊም ለሶስተኛ ጊዜ ካመለከቱ በኋላ በድንጋጤ ቃላቸውን ከፍ አድርገው ጮኹ። አባ እንጦንስም ምነው ቢሏቸው አባ ጳውሊ እንዲህ አሉ። ነገር ግን በመጨረሻ ዘመን የሚነሱ እንደ ቁራ ጠቁረው አየኋቸው አሉ። ምንድን ናቸው ቢሏቸው ሐሳውያን አሳስያነ ሲመት
ሹመት ፈላጊዎች፣ መፍቀሪያነ ንዋይ ገንዘብ የሚወዱ እና ከመኳንንትም ጋራ በጠዋት ማዕድ የሚቀመጡ በፍጻሜ ዘመን የሚነሱ ኃጥአን ልጆች ናቸው አሏቸው። ይህን ጊዜ አባ እንጦንስ ያለ ንስሐ ባይጠሯቸው እስኪ አመልክትልኝ አሉ። አባ ጳውሊም አመለከቱ። ነገር ግን የዚህ ምላሽ አልመጣላቸውም። ከዚህ በኋላ አባ ጳውሊ ስለ ቆቡ አባ እንጦንስን እንግዲህ ይህን ከራስ ያደረግከውን ለእኔ ስጠኝ፣ ለአንተ ሌላ ሰርታ አድርግ አሏቸው። አባ እንጦንስም ይህንንስ እንዳልሰጥህ ከባለቤቱ ተቀብየዋለሁ፣ ነገር ግን ስራውን ለምጄዋለሁ፣ ሌላ ሰርቼ ላምጣልህ አሏቸው። ጳውሊም እንግዲያስ አትዘግይ፣ ቶሎ ሰርታ አምጣልኝ አሏቸው። እንጦንስም ሰርተው ይዘው ሲመጡ ጳውሊ አርፈው ነፍሳቸውን መላእክተ ብርሃን ይዘዋት ሲያርጉ ተመለከቱ። መላእክቱም ጳውሊ አርፏልና ሄደ ቀበረው አሏቸው። ይህንሳ የያዝኩትን ቆብ ልተወው ነው ቢሏቸው አትተወው አድርግለት ብለው መለሱላቸው። ይህም በምንኩስና የሰሩት ስራ ከንቱ እንዳይደለ ለማጠየቅ ነው። አባ እንጦንስም ቢሄዱ አባ ጳውሊ መጽሐፋቸውን ታቅፈው አጽፋቸውን ተጎናጽፈው ከበዓታቸው አርፈው አገኟቸው። ከራስጌያቸው ቆመው ሲያለቅሱ ሁለት አንበሶች መጡ። የመቃብሩን ነገር እንደምን ላድርግ እያሉ ሲጨነቁ አንበሶቹ በእጃቸው እንደ መጥቀስ አድርገው የመቃብራቸውን ቦታ አሳዩአቸው። እርሳቸውም ለክተው ሰጧቸው። አንበሶቹም ከቆፈሩላቸው በኋላ አባ ጳውሊን ቀብረው እንግዲህ ከዚህ እኖራለሁ ብለው አሰቡ። ነገር ግን ጌታችን በዚህ መኖር አይሆንልህም ሂድ አላቸው። አጽፋቸውንም መጽሐፋቸውንም ይዘው ሄደው እስክንድሪያ ደርሰው ለሊቀ ጳጳሱ ለቅዱስ አትናቴዎስ ያዩትና የሆነውን ሁሉ ነገሯቸው። አቡነ አትናቴዎስም ልሂድና ከዚያ ልኑር ሲሏቸው አይሆንልህም አትሂድ፣ እኔም አስቤ ነበር፣ ነገር ግን የማይሆንልኝ ሆኖ መጣሁ እንጂ አሏቸው። ባይሆን ለበረከት ያህል አጽፊቱን ጥለህልኝ ሂድ ብለው ሲለምኗቸው ትተውላቸው ሄዱ። አባ እንጦንስ ራሳቸውን ዝቅ በማድረግና በፍጹም ትህትናቸው ይታወቃሉ። ምንም እንኳ ታላቅና በትሩፋት የበለጸጉ ቢሆኑም በጳጳሳትና በካህናት ፊት ራሳቸውን በትህትና ዝቅ አድርገው እጅ ነሷቸው ነበር። ዲያቆንም ቢሆን ወደ እርሳቸው በመጣ ጊዜ ከእርሱ ጠቃሚ ነጥብን ለማግኘት ይሞክራሉ። ላገኙትም እውቀት ሳያመሰግኑ አያልፉም። የእርሳቸውንም ምክር ሽተው ለሚመጡ ሁሉ እጅግ ጠቃሚ የሕይወት ምክሮችን ይሰጣሉ። ዓለምን ንቆ ገንዘብ ስለመውደድ ከመነኮሰ በኋላ ለድሆች አከፋፍሎ ለራሱም ጥቂት ንብረት ያስቀረ አንድ ወንድም ወደ አባ እንጦንስ መጣ። አባ እንጦንስም ይህን ካወቁ በኋላ እንዲህ አሉት፣ መነኩሴ ለመሆን ከፈለግህ ወደ መንደር ሂድና ጥቂት ሥጋ ገዝተህ ራቁትህን በሰውነትህ ላይ ተሸክመህ ተመለስና ወደ እኔ ና አሉት። ያም ወንድም ይህን ካደረገ በኋላ ወፎችና ውሾች በሰውነቱ ያለውን ሥጋ ለመብላት ሲሉ በሰውነቱ ላይ በማንዣበብ እየሞነጨሩ አቆሰሉት። በደረሰም ጊዜ አባ እንጦንስ እንዳዘዙት ማድረጉን ጠየቁት። እርሱም የቆሰለውን ሰውነቱን ባሳያቸው ጊዜ እንጦንስ ዓለምን ከናቁ በኋላ ገንዘብ የሚመኙትም እንደዚሁ በአጋንንት ይገደላሉ አሉት። አቡነ እንጦንስ ዕረፍታቸው በደረሰ ጊዜ ዕለተ ሞታቸውን አውቀው ደቀ መዛሙርቶቻቸውን ሲሰናበቱ እንዲህ ብለው መከሯቸው። ይህ ከእናንተ ጋር የማደርገው የመጨረሻ ግንኙነት ነው። በዚህም ሕይወት ዳግመኛ እንዳንተያይ ያውቃለሁ። አሁን እኔ የምሞትበት ጊዜ ነው። ከጥረታችሁ ግዴለሽ አትሁኑ። በብሕትውና ሕይወት ፍጹም ተስፋ አትቁረጡ። ዕለት ዕለት እንደምትሞቱ ሆናችሁ ኑሩ። አስቀድሜ እንደተናገርኩት ነፍስን ከርኩስ ሐሳቦች ለመጠበቅ በሥራ ትጉ። ቅዱሳንም ምሰሉ። ቅድስና የሌለውን የስንፍና ትምህርታቸውን ታውቃላችሁና ወደ መናፍቃን አትቅረቡ፣ ኑፋቂያቸው ለማንም ግልጽ ነውና። ከዚህም በኋላ ጊዜ ዕረፍታቸው ሲደርስ ጌታችን ተገልጦላቸው ቃል ኪዳን ገባላቸው። እርሳቸውም ለልጃቸው ለመቃርስ ስለ ወደፊቱ መነኮሳትና ገዳማት ትንቢትን ነገሩት። ወደፊት መነኮሳት ከበዓታቸው እየወጡ በዓለም እንደሚቅበዘበዙ ተናገሩ። ዕረፍታቸው በደረሰ ጊዜ በትራቸውን ለልጃቸው ለመቃርስ፣ ምንጣፋቸውን ለአቡነ አትናቴዎስ፣ የፍየል ሌጦ አጽፋቸውን ልጃቸው ለሊቀ ጳጳሱ ለሰራቢዮን እንዲሰጡ አዘዙና በ120 ዓመታቸው በ356 ዓ.ም ጥር 22 በታላቅ ክብር አረፉ። ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን፣ አሜን። ሊቀ መላእክት ቅዱስ ዑራኤል፣ ኢዮር፣ ራማ እና ኤረር የተባሉ 3 የመላእክት ከተሞች አሉ። እግዚአብሔር ቅዱሳን መላእክትን
ከፈጠራቸው በኋላ በነገድ 100 በአለቃ 10 አድርጎ በሦስቱ ሰማያት አስፍሯቸዋል። ኢዮርን በ4 ራማን በ3 ኤረርንም በ3 ከፍሎ ነው በ10ሩ ከተማ ያሰፈራቸው። በዚህም መሰረት ኢዮርን ላይና ታች አድርጎ በ4 ከተማ ከፍሏታል። በእርሷ ያሉትን መላእክትን በ40 ነገድ 4 አለቃ አድርጎ ከፈላቸው። የመጀመሪያው ነገድ አጋይስት ይባላሉ። አለቃቸው ሳጥናኤል ነበር። እርሱም የመላእክት ሁሉ ጸሎት ወደ እግዚአብሔር ያሳርግ ነበር። ከክብሩ ሲዋረድ ቅዱስ ሚካኤል በምትኩ ተሾሞበታል። ሁለተኛው ነገድ ኪሩቤል ይባላሉ። እነርሱም መንበረ ሥላሴን ይሸከማሉ። የቀሳውስት አምሳል ናቸው። አለቆቻቸው ገጸ ሰብና ገጸ አንበስ ናቸው። በሦስተኛው ከተማ በኢዮር ያሉት ሱራፌል ይባላሉ። የዲያቆናት አምሳል ናቸው። በትንቢተ ኢሳይያስ ምዕራፍ 6 ላይ የተገለጹትና ኢሳይያስን ከለምጹ እንዲፈወስ ያደረጉት ናቸው። አለቆቻቸው ገጸ ላምና ገጸ ንስር ናቸው። በነገራችን ላይ ኪሩቤል ወይም ሱራፌል የሚባሉ የግለሰብ መጠሪያ ስሞች ስህተት ናቸው። አንደኛ እነዚህ ስሞች የብዙ መላእክት መጠሪያ የሚወክሉ ናቸው። ለአንዱ ሲሆን ኪሩብ ሱራፊ ይባላል። ኪሩቤል ወይም ሱራፌል ማለት ግን የብዙ ቁጥራቸው መጠሪያ ነው። ሁለተኛም ምክንያት ደግሞ የቅዱሳን መላእክትን ስም እንዳለ በቁም ወስዶ ለግል መጠሪያ ስም ማዋል ተገቢ አይደለም። ወለተ ሚካኤል፣ ክንፈ ገብርኤል እየተባሉ ይሰየማሉ እንጂ ቀጥታ ሚካኤል፣ ገብርኤል እያሉ ሰዎችን መሰየም ስህተት ነው። አራተኛው ከተማ በኢዮር ያሉትን ኃይላት ይባላሉ። የእሳት ሰይፍ ይዘው በስሉስ ቅዱስ ፊት የሚቆሙ ናቸው። በመንፈሳዊ ሕይወት የዛሉና የደከሙ ክርስቲያኖችን የሚያበረታቱ ናቸው። አለቃቸውም ቅዱስ ሚካኤል ነው። ዳግመኛም እግዚአብሔር በራማ ያሉትን መላእክት በ30 ነገድ በ3 አለቃ አድርጎ ከፈላቸው። የመጀመሪያዎቹ 40 ይባላሉ። የሥላሴ እልፍኝ አስከልካዮች ናቸው። የእግዚአብሔርን መንበር በክንፎቻቸው ይሸፍናሉ። አለቃቸውም ቅዱስ ገብርኤል ነው። ሁለተኞቹ በራማ ከተማ ያሉት መናብርት ይባላሉ። ለእግዚአብሔር እጅግ ቅርብ የሆኑ ናቸው። የመብረቅ ጋሻቸውን የእሳት ጦራቸውን ይዘው የሥላሴ ጋሻ ጃግሬዎች ሆነው በተጠንቀቅ ይቆማሉ። የሰውን ችግር ለእግዚአብሔር ያቀርባሉ። መዝሙር 86 ቁጥር 6 አለቃቸው ቅዱስ ሩፋኤል ነው። ሦስተኞቹ በራማ ከተማ ያሉት ስልጣናት ይባላሉ። መላውን ፍጥረት ለመጠበቅ ስልጣን የተሰጣቸውና የምጽአት ዕለት አዋጅ ነጋሪዎች ናቸው። ዳንኤል ምዕራፍ 12 ቁጥር 1 አለቃቸው ቅዱስ ሱራያል ነው። ዳግመኛም እግዚአብሔር በኤረር ያሉትን መላእክት በ30 ነገድ በ3 አለቃ አድርጎ ከፈላቸው። የመጀመሪያዎቹ መኳንንት ይባላሉ። የሥላሴም የእሳት ባለቀስት ናቸው። የሰው ልጅ ልዩ ጠባቂዎች ናቸው። በተለይ በአደጋ ጊዜ ሎጥን እንዳዳኑት ፈጥነው ይደርሳሉ። በዕለተ ምጽአት የሰው ሁሉ አጽም ሰብስበው ለትንሣኤ ዘጉባኤ ያበቃሉ። አለቃቸው ቅዱስ ሰዳካኤል ነው። ሁለተኛዎቹ ሊቃናት ይባላሉ። የሥላሴ የእሳት ፈረሶች ናቸው። በእሳት ፈረስ ይመላለሳሉ። እነዚህም 24ቱ ካህናተ ሰማይ ሲሆኑ አለቃቸው ቅዱስ ሰላታኤል ነው። በኤረር ከተማ የሰፈሩት ሦስተኛዎቹ መላእክት ይባላሉ። ፍጥረትን ሁሉ የሚጠብቁ ናቸው። አለቃቸው ቅዱስ አናንኤል ነው። በእነዚህ የማይጠበቅ ፍጥረት የለም። ከአዝርዕት ጀምሮ ሁሉን ይጠብቃሉ። ቅዱስ ዮሐንስ በራእዩ በእግዚአብሔር ፊት የሚቆሙ 7 መላእክትን አየሁ። ራእይ ምዕራፍ 8 ቁጥር 2 እንዳለ ሊቃነ መላእክት በቁጥር 7 ናቸው። እነርሱም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ፋኑኤል፣ ቅዱስ አፍኒን ናቸው። ኡራኤል የሚለው ስም ኡር እና ኤል ከሚሉ 2 ቃላት የተመሰረተ ስም ነው። ኡራኤል ማለት ትርጉሙ የብርሃን ጌታ የአምላክ ብርሃን ማለት ነው። ቅዱስ ኡራኤል ከ7ቱ ሊቃነ መላእክት አንዱ ሲሆን ከፍጥረት ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው። በመሆኑም መጽሐፈ ሄኖክ እንደሚገልጸው መባረክት ለጥጋብና ለበረከት እንዲበርቁ ነጎድጓድም ለሰላም እንዲሆን ያሰማራል። ሚስጥረ ሰማይንና ሰማያዊውን እውቀት ሁሉ ለሄኖክ የገለጸለት መልአኩ ቅዱስ ኡራኤል ነው። የፀሐይን የጨረቃና የከዋክብትን የሰማይ ሰራዊትን ብርሃንን የሚመራው ይኸው ገናና መልአክ ነው። መጽሐፈ ሄኖክ ምዕራፍ 28 ቁጥር 13 መድኃኔዓለም ክርስቶስ ለዓለም ቤዛ ሆኖ በተሰቀለ ጊዜ ክቡር ደሙን በብርሃን ጽዋ ተቀብሎ በብርሃን መነሳንስ በዓለም ሁሉ የረጨው ይኸው ገናና መልአክ ቅዱስ ኡራኤል ነው። ለነቢዩ ዕዝራ ሱቱኤል ጽዋ ጥበብን አጠጥቶ ሰማያዊውን ምስጢር የገለጠለት መልአኩ ቅዱስ ኡራኤል ነው። እውቀት ተሰውሮበት ለነበረው ለኢትዮጵያዊው ሊቅ ለአባ ጊዮርጊስ ዘጋስጫም በእመቤታችን ትእዛዝ ጽዋ ጥበብን አጠጥቶ ሰማያዊውን ምስጢር የገለጠለት ቅዱስ ኡራኤል ነው። ኡራኤል የተባለ መልአክ ሊረዳኝ መጣ። መጽሐፈ ዕዝራ ምዕራፍ 2 ቁጥር 1 አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲበቃ ከፈጣሪ ዘንድ ምሕረትን የሚለምን መልአኩ ቅዱስ ኡራኤል ነው። ሊቁ አባ ጊዮርጊስ ዘጋስጫ
በመልአኩ በአማላጅነት እጅግ ብዙ ድርሰቶችን የደረሱት መልአኩ ጽዋ ሕይወትን ካጠጣቸው በኋላ ነው። በመጀመሪያም አባ ጊዮርጊስ የተወለዱት በቅዱስ ዑራኤል አብሳሪነት ነው። በቅድስት ሀገር ኢትዮጵያ የተመሰረቱ አብዛኞቹ ቅዱሳን ገዳማት በቅዱስ ዑራኤል መሪነት ነው። ድርሳኑ ላይ የማይጠቅሳቸው የሀገራችን የከበሩ ቅዱሳን ገዳማትና ቅዱሳን ነገስታት የሉም። የብርሃን እናቱ ድንግል ወላዲተ አምላክን ከልጇ ከአምላካችን ከኢየሱስ ክርስቶስ ጋር ስትሰደድ መንገድ እየመራ ወደ ግብፅና ወደ ሀገራችን ኢትዮጵያ ያመጣቸው ቅዱስ ዑራኤል ነው። እመቤታችንን ከተወደደ ልጇ ጋር በደመና ጭኖ መላ ኢትዮጵያን ካስጎበኛት በኋላ ቅድስት ሀገራችን ለእመቤታችን የአስራት ሀገር እንድትሆን ያደረገው መልአኩ ቅዱስ ዑራኤል ነው። መልአኩ ቅዱስ ዑራኤል በዓመት 3 አበይት በዓላት አሉት። ጥር 22 በዓለ ሲመቱ ነው። መጋቢት 27 የጌታችን ክቡር የሆነ ወርቀ ደሙን ለዓለም የረጨበት ነው። ሐምሌ 22 ቀን ቅዳሴ ቤቱ የሚከበረበትና ለነቢዩ ዕዝራ ሱቱኤል የእውቀትን ጽዋ ያጠጣበት ዕለት ነው። የሊቀ መላእክት ቅዱስ ዑራኤል ጥበቃው አይለየን፣ በጸሎቱም ይማረን። ወስብሐት ለእግዚአብሔር።